ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን በሁለተኛው መቶ ክፍለ ዘመን ከነበሩ ሊቃውንት መካከል ያንዱን ሊቅ በርቱ ኦርቶዶክሳዊ አስተምህሮቱ በቅድስናውና በድርሰቱ የሚታወቀው ያንዱን ሊቅ ታሪክ ይዘን እንግዳ ጋብዘን ወደ እናንተ መጥተናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በፍቅርና በትህትና እንጠይቃለን። በዛሬው ዕለት የጋበዝናቸው የሚያስተምሩን እንግዳችን መጋቤ ብሉይ ወሐዲስ መምህር መልአክ አማረ የቦሌ ደብረ ሳሌም መድኃኔዓለም ካቴድራል የመጽሐፍ መምህርና ሰባኪ ወንጌል ናቸው። እንዲሁም ደግሞ መጻሕፍትን በመጻፍ ወንጌልን በመላው ዓለም ዙሮ በማስተማር የሚታወቁ ታላቅ የቤተ ክርስቲያን ወጣት ሊቅ ናቸው። ከእሳቸው ጋር ቆይታ እናደርጋለን። መጋቤ ብሉይ ወሐዲስ መምህር መልአክ አማረ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደምን ሰነበቱ? እንደው ያለንበት ወቅት አብይ ጾም ነውና መርሃ ግብሩም የሚተላለፍበት እንደው ጾሙን ከጀመርን ጥቂት ቀናት አድርገናልና እንኳን ለአብይ ጾም በሰላምና በጤና አደረሰዎት። እስቲ እንደው ትንሽ ነገር ይበሉን የመግቢያ ያህል። እንኳን አብሮ አደረሰን። ያው እርሶ እንዳሉት እንግዲህ ጾሙን ከጀመርን አሁን ያው ቅድስትን ጀምረናል ማለት ነው። ይህ ወቅት እንግዲህ እያንዳንዳችን ክርስቶስን አርአያ አድርገን ቅድስትን ያው ክርስቶስ ሶስቱን ሰለስቱ አርእስተ ኃጣውእ ሶስቱን የኃጢአት ስሮች የተባሉትን ድል የነሳበትን ስለሆነ እሱን ምክንያት አድርገን እኛም ኃጢአቶቻችንን የምንሰራቸውን ኃጢአቱን የዲያብሎስን ፈተናዎች ሁሉ ድል ለማድረግ ክርስቶስን አርአያ ነስተን አብነት አድርገን የምንጾመው ጾም ስለሆነ ሁሉም ኦርቶዶክሳዊ በዚህ ወቅት በተለይ ሁሉም ቤተክርስቲያን ነው የሚገኘው። እግዚአብሔር የሚገኝበትም ወቅት ነው። እግዚአብሔር የማይገኝበት ጊዜ ባይኖርም ቅሉ ከእግዚአብሔር ጋር የመገናኛ መንገዱ ይሄ መሆኑን አውቀን ኦርቶዶክሳውያን እንግዲህ ጾሙን ጀምረናል። ዘወረደ ብለን ጀምረናል። እንግዲህ ትንሣኤ ከብለን ደግሞ ለማክበር እንዲያበቃን በትጋቱን መጸለይ መጾም ይገባል የሚል መልእክት አለኝ። ቃለ ሕይወት ያሰማልን መምህራችን። ያው እንግዲህ የምናነሳው ርዕስም ከጾም ከጸሎት ከትርምት እንዲህ አይነት ቦታ ከኖሩ የተገኘ ስለሆነ ብዙ ሰው ደግሞ ይገርመውታል። መጋቢ የፋሲካ ሲሆን ሞቅ አድርጎ እንኳን አደረሳችሁ ይላል። ለአብይ ጾም እንኳን አደረሳችሁ ሲባል እንደው ጥቂት ሰዎች ናቸው እንጂ አሜን ብለው የሚቀበሉ የማይቀበሉም ስላለ ብዙ ሰው ግን እየተለመደ መቼም ለአብይ ጾም ለመጀመሪያው እንኳን አደረሰ ተብሎ አሜን ያላለ ለትንሣኤ እንኳን አደረሰ ሲባል አሜን ማለት ስለማይቻል የትንሣኤ መነሻ ስለሆነ እንደው መግባቢያም እንዲሆን ብዬ ነው። እንግዲህ ዛሬ ካነሳ ነው ሊቅ መካከል አንዱ ቅዱስ ጎርጎርዮስ ገባሬ መንክራት ነው። እንደው ቅዱስ ጎርጎርዮስ ማለት ምን ማለት ነው? ማን ነው? የት ተወለደ? እንዴት አደገ? የሚለውን ቢያስተምሩን። እንግዲህ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው የምታምናቸው ቤተክርስቲያን የሚያውቋት ቤተክርስቲያንም የምታውቃቸው ብዙ ቅዱሳን አሏት። እንግዲህ ብዙ ጊዜ በቤተክርስቲያን ውስጥ አባቶችና ቤተክርስቲያን የመተዋወቅ ስራ ነው የሚሰሩ። ብዙ ጊዜ መጻሕፍት የሚያውቋቸው አባቶች አሉ፣ መጻሕፍትን የሚያውቁ አባቶች አሉ። በቤተ ክርስቲያን አስተምሮ ያርሶም እንደሚያውቁት ቅድስት ቤተ ክርስቲያን ልጆች ብላ እናቴ ብላ ብለው የቀረቧትን ልጆች ብላ በሚገባ ታሪካቸውን ሰንዳ የዋሉላቸውን ውለታ ሳትረሳ የምትዘክራቸው ብዙ አባቶቻችን አሉ። ከነዚህ መካከል እርሶ እንዳነሱት ታላቁ ሊቅ ገባሬ መንክራት ቅዱስ ጎርጎርዮስ ተብሎ የሚጠራው አባት ነው። እሱ እንግዲህ ማን ነው ለሚለው ጎርጎርዮስ እንግዲህ በቂሳሪያ በቀጰዶቅያ ክፍል በምትሆን በቂሳሪያ የተወለደ ደግ ሰው ነው። እንግዲህ ቅዱስ ጎርጎርዮስ ተብለው የሚጠሩ ያው ብዙ አሉ። በነገራችን ላይ አሁን አባቶቻችን ስያሜ ሲሰጡ ለምሳሌ ገባሬ መንክራት የሚለውን ተቀጽላ ወይም ደግሞ መጠሪያ የሰጡበት ሌሎቹ ጎርጎርዮስ የሚባሉ ብዙ ሰዎች አሉ። ለምሳሌ እርሶ አይምሮ ሲባሉ ሌላ ብዙ አይምሮ የሚባሉ ሰዎች ሊኖሩ ስለሚችሉ ዘውዴ የሚል ያባት ስም አለ ማለት ነው። ወይም ደግሞ በመምህርነት የብሉይ ኪዳን የሐዲስ ኪዳን የመጻሕፍተ ሊቃውንት የፍትሐ ነገሥት መምህር ተብሎ ደግሞ ይለያሉ። የትኛው ሲባል ልክ እንደዛ ሁሉ ጎርጎርዮስ የሚባሉ ቢያንስ ከስድስት ያላነሱ አባቶች አሉ። ከነዚህ መካከል አንዱ መለያው ገባሬ መንክራት በሚል እንለየዋለን ማለት ነው። ይህ አባት እንግዲህ በቅድም እርሶ በመግቢያዎት እንደገለጹት በሁለተኛው መቶ ክፍለ ዘመን ይልቁንም በ213 ዓመተ ምህረት በቂሳሪያ የተወለደ ሊቅ
ደግ ሊቅነትን ከደግነት ጋር አስተዋውሮ የያዘ አባት ነው። የሚገርመው ታሪኩ የተወለደበት የመጣበት አመጣጡና ዛሬኛ ምንቀበለው አባት ሁለት አይነት ስራዎችን ነው ምንመለከትለት። የመጀመሪያው እንግዲህ አባቶቹ እናት አባቱ ባለጸጎች ናቸው። በጣም ይቀርህ የማይባሉ ባለሀብቶች ናቸው። እንግዲህ የቱርክ ቂሳሪያ አካባቢ የነበሩ ምዕመናን አብዛኞቹ በምድራዊ ሀብት አይታሙም፣ በፍልስፍናው አይታሙም። ብዙ ሀብት አላቸው። ከነዛ መካከል የተወለደ ነው። ግን አረማውያን ናቸው እናት አባቶቹ ማለት ነው። ጣዖት አምላኪዎች ነበሩ። ጣዖት ከሚያመልኩ ሰዎች የተወለደ ነው ጎርጎርዮስ። ዛሬ ቅድስት ቤተክርስቲያን ተቀብላ አባቴ ልጅ ብላ የምትጠራው ከአረማውያን ወገን የተወለደ ወይም ደግሞ ከማያምኑ ከአሕዛብ ወገን የተወለደ ነው። ግን እስከ 14 ዓመት ድረስ በዚያው በቂሳሪያ ከቤተሰቦቹ ጋር ሆኖ የንግግር ጥበብ ይማር ነበር ይላል ታሪኩ። የንግግር ጥበብ ፍልስፍና ማለት ነው። ከዛ በኋላ የእግዚአብሔር ጥሪው አይታወቅም። እውቀትን ፍለጋ በጊዜው የፍልስፍና ማማ ተብላ የምትጠራ እስክንድርያ ናት ግብጽ። ከዛ በኋላ ግን ተነስቶ ከጥበብ ላይ ጥበብን ለመጨመር እንግዲህ 14 ዓመት ወጣት ሆኖ ወደ ግብጽ ተነስቶ እንዲሁ ሌላ እውቀት ቢጨምር ብሎ ግብጽ ነው የወረደው ወይም ደግሞ እስክንድርያ ነው የሄደው። በእስክንድርያ 5 ዓመት ነው የተማረው። 5 ዓመት እንግዲህ ሰፊ ትምህርት። አሁን አንድ እንደሚታወቀው ሐዲሳትን ጥንቅቅ አድርጎ ለመማር ከ4 ዓመት እስከ 5 ዓመት ይጨርሳል። ብሉይ ኪዳንን ጥንቅቅ አድርጎ ለመማር ከ4 ዓመት እስከ 6 ዓመት ይጨርሳል። ሃይማኖተ አበውም እንደዚህ መጻሕፍተ ሊቃውንትም በተመሳሳይ እና አንድ ሰው ብቁ የሚያደርገውን እነዚህ 5ቱን ዓመታት በሚገባ ነገረ መለኮትን ስነ መለኮትን በሚገባ አጥንቷል። የሕግ ትምህርትን ተምሯል። የንግግር ክህሎትን ተምሯል። በዚህ ላይ ግብጽ የነበረው በወቅቱ የትምህርት ቤቱ ኃላፊ የነበረው ኦሪገን የተባለ አንድ ሊቅ ነበር እና እሱ በጣም ይወደዋል። እንደሚያስታውሱት ብዙ ጊዜ አባቶቻችን መምህራንም በዘመናዊም ነው በነገራችን ላይ ይሄ በአስኳላው ትምህርትም በጣም ፈጣን ተማሪ ሲሆን መምህሩ የሚያስተምረውን ትምህርት ቶሎ ቀለም የሚገባው ከሆነ እንዲሁ የተማሪዎቹ ትምህርቱን መግባት አለመግባቱ የሚያውቀው በዚያኛው በጀግናው ተማሪ ልክ ነው እና ይወደው ነበረ። እሱ ይወደው ስለነበረ እንዲሁም እንዲያግዘው ሹመትም እንዲያገኝ ጥረት ያደርግ ነበረ። በኋላ ግን በግብጽ ስነ መለኮትን በሚገባ ከተማረ በኋላ ቅዱስ ጎርጎርዮስ መጨረሻ ላይ ምንድነው ያደረገው? ይህ ሁሉ ነገር በሰው ዘንድ አንዳንድ ጥያቄ ሲጠየቅ መልስ ሲሰጥ ጓደኞቹ ደግሞ ይቀኑበት ነበረ። ጓደኞቹ ማለት መምህሩ በጣም ይወደዋል። ኦሪገን ሲወደው ጓደኞቹ ይቀኑበታል። ስለዚህ በምንድነው ይህን ሰው ማሰናከል ያለብን እያሉ በምን ስሙን እናጥፋ፣ ዝናው ክብሩ እየጨመረ መጣ። ያን ጊዜ የስነ መለኮት ትምህርት ሲገባው የእግዚአብሔር አንድነት ሶስትነት ሲረዳ ጥምቀትን ሊጠመቅ ፈለገ ነው የሚለው። ከዛ በኋላ ነው እንግዲህ 5 ዓመት ስነ መለኮትን ተምሮ አሁን አንዳንዶቹ እንዲያውም በዚሁ አጋጣሚ መናፍቃን የአባቶቻችን ታሪክ ሲያወሱ ጎርጎርዮስ እንኳን አምኖ ተምሮ አምኖ ከዛ በኋላ ነው የተጠመቀ። ስለዚህ ያመነ የተጠመቀ ለሚለው አባቶችን እንደመነሻ አድርገው ይጠቅሱታል። እዚህ ጋርም በጣም ማስመር ይገባናል። ቤተክርስቲያን በ80 ዓመቱም የመጣን በ40 ቀኑም የመጣን በመካከለኛ እድሜ የመጣንም ከአሕዛብ ወገን የሆነ ከሆነ ትቀበላለች በየትኛውም ሰዓት። አሁን ይሄ የልጅነት ጥምቀት ማስረጃ ሆኖ የሚቀርብ አይደለም ጎርጎርዮስ ማለት ነው። በመጣ ጊዜ ቤተክርስቲያን ማንም ሰው በመጣ ጊዜ የምትቀበል መሆኗን ነው የሚያስረዳ የጎርጎርዮስ አመጣጥ እና 5 ዓመት ከተማረ በኋላ ግን ተጠመቀ። ከዛ በኋላ ትምህርትን እያስፋፋ ሲሄድ ጓደኞቹ ቀኑበት። ከቀኑ አንዴውም በምን እንጣለው ብለው ነው የሚለው ታሪኩ። በምን እንጣለው በምን እናሰናክለው ብለው አድርጎት በማያውቅ ብቻ ሳይሆን ከህሊናው አስቦት በማያውቅ ነገር ሊፈትኑ ተወደዱ ጓደኞቹ። ምን አደረጉ? አንዲት ሴት በገንዘብ ገዙ። አንዲት ሴት በገንዘብ ይህንን ሰው ከኔ ጋር ዝሙት ፈጽሟል ብለሽ ከኔ ጋር አድሯል ብለሽ ይህን ያህል ገንዘብ እንሰጥሻለን፣ እሱንን በሰው መካከል አዋርጅልን ወይም አሳፋሪልን ብለው ገንዘብ ሰጧት። በዚህ ዓለም እንግዲህ ገንዘብ ጤነኛውን በሽተኛ የሚያደርግ ያለ ስም የሚያሰጥ በገንዘብ እየተገዛ ብዙ ሰው የሰዎችን ስም ሲያጠፋ እንደምናየው አብነት መንሳት ያለብን ከቅዱስ ጎርጎርዮስ ነው። በገንዘብ መፈተን ሰዎች በገንዘብ ተገዝተው እያንዳንዶቻችን ብዙ ነገር ሊሉን እንደሚችሉ ከቅዱስ ጎርጎርዮስ የተፈተነው ፈተና ነው እኛም የተፈተነው ማለት ነው። እና በዚህ ምክንያት መጣ ከህዝቡ መካከል ህዝብ በተሰበሰበበት ጓደኞቹ የሚወዳቸው ጓደኞች ባሉበት መካከል ገንዘቤን ስጠኝ እንጂ ነው ያላቸው። የምን ገንዘብ ነው እህቴ አለ። አብረን ያደርንበትን ሰው ተሳስተሽ እንዳይሆን አለ። በፍጹም ሰው አልተሳሳትኩም አንተ እርግጠኛ ነሽ እኔ ካንቺ ጋር አድሬያለሁ አለ። አዎ አድራል።
ጓደኛውን ካጠገቡ ያለውን ጓደኛውን ንሳ የምትፈልገውን ያህል ገንዘብ ስጣት ብሎ ፊቱ ሳይለወጥ እንግዲህ ከክርስቶስ ስነ መለኮት ትምህርቱ ከገባው ክርስቶስ ያደረገውን ማድረግ ነው። እንግዲህ ክርስቶስ ምንድነው ያለ? የተቃወመ ወለ እኩይ በእኩይ ክፉን በክፉ አትቃወሙት አይደለም። ስለዚህ በክፉ ባመጣጧ መመለስ አልፈለገም፣ ሊያስተምራት ነው የፈለገ። እግዚአብሔርም ደግሞ በሱ ላይ የሚያደርጋቸውን ስራዎች ሊገልጽ ስለፈለገ ቅዱስ ጎርጎርዮስ ጓደኛውን ስጣት ብሎ ገንዘቡን ተቀበለች። ልክ ጎርጎርዮስ ያሰጣት ገንዘብ እጇ ውስጥ ሲገባ ስትነካው በውስጧ የነበረው መንፈስ ክፉ መንፈስ፣ የሐሰት መንፈስ፣ የዝሙት መንፈስ፣ እንግዲህ ሰውን ስም የማጥፋት መንፈስ ይሄ ሁሉ ተረበሸ፣ ወድቃ ትንፈራፈር ጀመረ። ያን ጊዜ አምላክ በሱ ላይ ንጽህናውን ገለጠና እንግዲህ መልሶ ታባሽና ኃጢአትሽ እንዲህ ያደረገሽ እኔን ያለ ስም የስም ሰጠሽ እንደዚህ ብለሽ አሁን እኛ ብንሆን ምንድነው የምናደርገው? እንደገና እየጨመርነ ሌላ ያልሰራነውንም ወንጀል ሁሉ እየጨመርነ እሰር አጥብቅ ነው የምንለው። ሌላ ወንጀል በሪከርድ ላይ ሪከርድ እንጨምራለን። ቅዱስ ጎርጎርዮስ ግን ምናል? ወደ አምላኩ ጸለየ ነው የሚለው። ታምራቱ የሚጀምረው እዚህ ላይ ነው። በነገራችን ላይ ገባሬ መንከራት የሚያስተኛው አንዱ ይሄ ነው። ወደ አምላኩ ጸለየ። ይችን ሴት ፈወሳት። በውስጧ ያለው አጋንንት እየጮኸ እንዲወጣ አደረጋት። ከዚህ በኋላ ዝናው እየጨመረ መጣ። በግብጽ ከቆየ በኋላ እንግዲህ በኋላ ምንድነው ግብጽ ላይ መቀመጥ? እስክንድሪያ ውስጥ ተቀምጬ ብዙ መምህራን አሉ፣ ብዙ ጠቢባን አሉ፣ ያላመኑትን የሚያሳምኑ ብዙ መምህራን ካሉበት ቦታ ብቀመጥ ዋጋዬ ከንቱ ነው። ስለዚህ ወደ ሀገሬ ብሄድ ይሻለኛል። አንደኛ አንድ ሰው መቼም ረሃብተኛ በቤት ውስጥ እያለ አይደለም የሚለው ምግብህን አውጥቶ መስጠት ትክክል አይደለም። ያው ይሄ በሌላ ቢተረጎምም ቅሉ ጎርጎርዮስ ግን ወደ ሀገሩ ሄዶ አካባቢው የጣዖት አምልኮ የበዛበት እንደሆነ ስለሚያውቅ ሂጄ ማስተማር አለብኝ ብሎ በሉ ፍቀዱልኝ ነው ያለ። አባቶች ፍቀዱልኝና ሸኙ፣ ጸሎት አድርጋችሁ። አይሆንም አሉት፣ ግድ አሉት። ለምን? እውነተኛ አባቶች ይፈልጋሉ፣ እውነተኛ አባቶችም ይፈልጋሉ። መፈላለግ የጋራ ነው እውነተኛ ሲሆንና አንሰድም ብለው እምቢ አሉ ከፍቅራቸው የተነሳ። አንዳንዶቹ ደግሞ ታምራቱ እየገነነ ቢመጣ እኛ ስማችን ይጠፋል፣ እኛ ከወደ ኋላ እንቀራለን፣ እሱ ብቻ ሊወደስ ነው ወይ እየተባለ ደግሞ ቢሄድልም የሚሉት ሰዎችም ደግሞ ነበሩ። እሱ ግን ከዚህ ጉዳዩ አይደለም። እሱ ተነስቶ ያው ጸሎት አድርገው ወደ ቂሳሪያ መልሰው ሰደዱት። ቂሳሪያ ሲሄድ እንግዲህ በፊትም ጣዖት የምታመልክ ሀገር ናት፣ ግን ያገኛቸው ኦርቶዶክሳውያን 17 ብቻ ናቸው ነው የሚለው ታሪኩ። ያ ሁሉ አምልኮ ጣዖት የሚፈጽም ሆኖ በጣዖት አምልኮ ታይዞ 17 ክርስቲያኖችን ብቻ አገኘ። አዘነ። ከዛ በኋላ መጻሕፍትን ማገላበጥ ጀመረ። አሁን እዚህ ገብቼስ ባስተምር ምን ዋጋ አለው ብሎ ባታ ጽንቶ መጸለይ ጀመረ። መጻሕፍትን ይመረምራል ነው የሚለው። መጻሕፍትን ሲመረምር አንዳንድ ምእመናን እሱ እንደመጣ ሰምተው ሄደው ታሪክ ይጠይቁታል። እና የአንደበቱ ቅልጥፍና፣ የእምነቱ ጽናት፣ ፍቅሩ ምእመናን የሚቀበልበት ይህንን ሲያዩ የማያምኑት ሁሉ እያመኑ ሄዱ። ሲያምኑ መጨረሻ ላይ ግን በዚህ ተወስኜ ከመኖር በዚህ ተወስኖ መኖር ይሻለኛል እያለ በከተማ ሁሉ ዝናው ተሰማ። ዝናውን ሲያወሩ አንዳንድ ምእመናን እየሄዱ እባክህን መጣ አስተምረን የሚለው ሰው በዛ። በድብቅ እያስተማረ የሚያሳምናቸው ምእመናን እየተጨመሩ ሲሄዱ በግልጥ አደባባይ ያስተምር እያሉ ይለምኑታል። እሱ ግን ይደበቅ ነበረ። ህዝቡ አንተን ያውቃል። እንደውም ከዕለታት አንድ ቀን ሲጠይቁት ምንድነው ያለ? እባክህን ና አንተም ትታወቃለህ ብለው ጠየቁት ይላል። የእግዚአብሔርን ቃል የኔ መታወቂያ አላደርገውም ነው ያለ። በጣም ብዙዎቻችን አብነት መንሳት ያለብን አሁን ብዙ ህዝብ ባለበት ይደበቃል። እኛ ደግሞ ብዙ ህዝብ ካልተሰበሰበ ለማስተማር ምን ቸገር ሰዎች አይደለን? ጎርጎርዮስ ቢሰማን ምን ይለን ይሆን? ቢያየን ምን ይለን ይሆን በዚህ ዘመን? እና ብዙ ህዝብ ባለበት አልገለጥም እያለ የእግዚአብሔርን ቃል የእግዚአብሔርን እውነት ለኔ መታወቂያ አላደርገውም፣ እግዚአብሔር ይገለጥበት እሱን ማሳወቂያ ነው እያለ ተደብቆ ይኖር ነበረ። በኋላ ግን ያው ዋጋህ ተደብቀህ እንደዚህ በአታጽንተ በመኖር ሳይሆን ህዝቡን በማስተማርህ ነው ብሎ እግዚአብሔር ሲነግረው ወጥቶ ማስተማር ጀመረ። እንግዲህ ምናልባት በኋላ የምናነሳው ሆኖ ሲገባ 17 ክርስቲያኖች ነው ያገኘ። በኋላ ግን በቂሳሪያ ውስጥ ሁሉን አሳምኑ 17 አላውያን ብቻ እንዲቀሩ አድርጓቸዋል ማለት ነው። እና ብዙ ታሪክ አለው። ከብዙ በጥቂቱ እንግዲህ ቅዱስ ጎርጎርዮስ ማን ነው ለሚለው ከአሕዛብ ወገን የተወለደ በኋላም እንዲሁም ስነ ጥበብን በሚገባ የህግ አዋቂ ነው። ህግን አዋቂ ህግን አርቃቂ ሆኖ የስነ መለኮት ትምህርትንም 5 ዓመት ያክል የተማረ የቴዎሎጂ ሊቅ ነው ማለት ነው። እና ብዙ መጻሕፍትንም ጽፏል፣ ብዙ ድርሰቶችንም ደርሷል። ገባሬ መንከራት ያሰኘበትም ቅሉ ምናልባት በኋላ ካነሳ ነው በኋላ እናመጣዋለን ብዬ ነው። አመሰግናለሁ። ቃለ ሕይወት ያሰማልን መምህራችን። እጅግ በጣም የሚገርም ታሪክ የሚገርም አቀራረብ ነው። በእውነት ደግሞ እንዲህ ቅዱስ ጎርጎርዮስ ሕይወቱ ታሪኩ በራሱ
የሚያስተምርበት መንገድ በተለይ አብዛኛው ቅድም ሶትም ሲናገሩ እኔም እንደው ወደኛ ህይወት እየወሰድኩ ሳየው በጣም ወርቃማው ቃል የእግዚአብሔርን ቃል የኔ መታወቂያ አላደርገውም። ራሱ ነው መታወቅ ያለበት፣ እግዚአብሔር ነው ማሳወቅ ያለብኝ። በተለይ እንደ ወርቃማ የሆኑ ታሪኮች የኛን ታሪክ የሚነኩ ነገሮች እንደው እኔ ቅድም ሶት ታሪክ ሲናገሩ በአደባባይ በህዝብ መካከል ገንዘብ ተቀብላ ሄዳ ስሙን ለማጥፋት አደባባይ ላይ ስታዋርደው እሱ ደግሞ ሰይጣንን ያሸነፈበት መንገድ ሰይጣን የሄደበት መንገድ ምን ያህል እንደነበረ እንደው ዛሬ በተለይ አሁን ብዙ ሰው የሚመስለው ዛሬ የአባቶች ፈተና እንዲህ ማህበራዊ ሚዲያ ስለተስፋፋ ፌስቡኩ፣ ቲክቶኩ ሌላው ነገር ስላለ መስሎም ይታየዋል። ምናልባት እንደው ከዚህ ጋር ተያይዞ እንደው ለኛም ትምህርት እንዲሆን መቼም የወንድምን ኃጢአት በመግለጥ ወንድምን በማዋረድ የወንድምን ጉዳይ ለሌላ ሰው በማንበብ ቤተክርስቲያንም አትድንም፣ ሀገርም አትድንም፣ ግለሰቡም አይድንም። አባቶቻችን ያስተማሩበትም ኃጢአትን መክደን ነው ዋናው ትልቁ ነገር መክደን። የማይገለጥበት ቦታ ላይ የሚገለጥበት ቦታ ላይ እኮ ይገለጣል እኮ ለራሱ እኮ መግለጥ ይገባል፣ ራሱን እኮ ማስተማር ይገባል። ግን የማይገለጥበት ቦታ ላይ አደባባይ እንደ ክብር አድርጎ መግለጥ በተለይ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባት ሰዎቹ እስከ ነውራቸው እስከ በደላቸው ቤተክርስቲያንን ይበድሉ ነውራቸው ይሸፈንላቸው ማለት አይደለም። ግን ለኃጢአት ጊዜ ልንሰጣቸው ይገባል። ሌላው ደግሞ እነሱ በወደቁበት መቼም ኃጢአትን ገልጠን ማስተማሪያ ስለማይሆን አጠቃላይ ራሳቸውን አድሬስ አድርገን የምናስተምርበት እንደው በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንዳንድ ደካማ ግለሰቦች ምክንያት የቤተክርስቲያኒቷን ክብር፣ የቤተክርስቲያኒቷን ታላቅነት፣ የቤተክርስቲያኒቷን ልዕልና ለሌሎቹ አረማውያን አሳልፎ መስጠትና መሳለቂያ መሆን አግባብ ስላልሆነ እንደው ከዚህ ትልቅ አባት የምንማረው ስለሆነ እሳቸው ቅዱስ ጎርጎርዮስ ጻድቅ ስለሆነ ያን ሰይጣን አሳፍሮ እዚያው ላይ ያሸነፈው በደካማው ላይ ግን የደካማውን ኃጢአት መግለጥ በዚያው ላይ ተያይዞ ሌላ መጨመር እንደገና ሌላ ኃጢአት እንዲጨምር ማድረግ ስለሆነ የማስተማሪያ መንገዳችን ሰዎቹን እንደው ተው የማያ መንገዳችን ለራሳቸው ቢሆን የቤተ ክርስቲያንን ክብር የጠበቀ ቢሆን የሚል ሐሳብ ነው የተማርነው። የተወደዳችሁ ተመልካቾቻችን ወደ እናንተ እያቀረብን የምንገኘው ሃይማኖተ አበው በተሰኘው መርሃ ግብራችን ሳምንታዊ መርሃ ግብራችን የቅዱስ ጎርጎርዮስ ገባሬ መንክራትን ታሪክ ከመጋቤ ብሉይ ሐዲስ መምህር መልአክ አማረ ጋራ ወደ እናንተ እያቀረብን ነው የምንገኘው። እንግዲህ መጋቤ ሐዲስ መልአክ አማረ የመጻሕፍተ ብሉያት የመጻሕፍተ ሐዲሳት እንዲሁም የዜማና የልዩ ልዩ ተሰጥኦ ባለሙያዎች ስለሆኑ በሚገባ እያስተማሩን ይገኛሉ። እናንተም እስከ መጨረሻው አብራችሁ እንድትሆኑ በድጋሚ በፍቅርና በትህትና እንጠይቃችኋለን። እንግዲህ መምህራችን የቅዱስ ጎርጎርዮስ እንግዲህ የተወለደ እንዴት አደገ ሚል ታሪኩን አይተናል። በተለይ መንፈሳዊ ሕይወቱና ገዳማዊ ሕይወቱ እንደው ምን ይመስላል? ምናልባት ከጥንትም በሀገራችንም ያሉ ገዳማት በሌሎቹም ያሉ ገዳማት አባቶቻችን እንዲህን የከበረ ቅድስና የያዙ አባቶቻችን የመንፈሳዊ ሕይወት የገዳማዊ ሕይወት ውጤት ስለሆኑ እንደው ምን ይመስላል መንፈሳዊ ሕይወቱና ገዳማዊ ሕይወቱ? እንግዲህ ቅዱስ ጎርጎርዮስ ገባሬ መንክራት መንፈሳዊ ሕይወቱ ያው ቅድም በተወሰነ መንገድ እንደገለጥ ነው። ግን ገዳማዊ ሕይወቱ ከዚህ በኋላ እንግዲህ ቅድም እንዳነሳ ነው ወደ በአደባባይ ወጥቶ ማስተማር የጀመረው እግዚአብሔር ተገልጣ አስተምር ብሎ መልአኩን ልኮ ነግሮት ነው። ከዛ በፊት ያለው ሕይወቱ በጣም ገራሚ የሆነ ሕይወት አለው። ባታጽንቶ የዚህ ዓለም ነገር ካልተውት አይተውም ብሎ ወደ ገዳም ገባ። አሁን ብዙ ሰው በነገራችን ላይ በዚህ በሃይማኖት አበው ያሉ ሊቃውንት አብዛኞቹ ገዳማውያን ናቸው። የገዳማዊ ሕይወት የሌለው ሊቅ አናገኝም። ብዙ ጊዜ ቅዱስ ገሌ የምንለው ሁሉ ሊቅነትን ከቅድስና ከገዳማዊ ሕይወት ጋር አስተባብረው የያዙ ናቸው እና እሱም ገዳማዊ ሕይወቱ በጣም አስተማሪ ነው። ወደ ገዳም ገብቶ ይኖር ነበር እና በገዳም የሚያደርጋቸው ታምራቶች የሚሰራቸው ስራዎች በብዙ እየተገለጡ ሲመጣ እንዲሁም ከዕለታት አንድ ቀን ኤጲስቆጶሱ እባክህን እርዳኝ ብሎት ነበረ። አጋዥሁን የኔ ምክትሉን አገልግል የሚል ትእዛዝ ወይም ደግሞ ፈቃድ ሰጥቶት ነበረ። ቅዱሱ ግን ምንድነው ያለ? የለም እኔ በትልኩኝ ይላካለሁ፣ ከታችሁኝ እግር አጥባለሁ፣ አባቶችን እላላካለሁ፣ ገዳማውያን አባቶችን አገለግላለሁ እንጂ እንዲህ አይነት ነገር ከንቱ ውዳሴ ይሆንብኛል አልፈልግም ብሎ እምቢ አለ ይላል። አሁን እንግዲህ በነገራችን ላይ ቅዱስ ጎርጎርዮስ ገባሬ መንክራት በገዳም ውስጥ እያለ ሁሉ የሚሰራቸው ታምራቶች ብዙ ናቸው። ከጸሎቱ በተጨማሪ
ስራ ደከመኝ የማይል ነው፣ ሰለቸኝ የማይል ነው። ይህን ትጋቱን አይቶ ነው እንግዲህ ምናልባት በዚህ ዘመን ለሹመት የሚታጭ የስራ ትጋት ያለው ነው ወይስ ምንድነው የሚለውን ስናይ ራሳችን መጠየቅ ይገባል። ግን አባቶቻችን ለሹመትም ሲመርጡት ራሱን በሚገርም ሁኔታ ንጽህናውን ቅድስናውንና አገልግሎቱን ትጋቱን አይተው ስለነበረ በመንፈሳዊ ሕይወቱ የተመሰከረለት ሲሆን አገልግለኛ አግዘኝ ሲለው እምቢ አለ። ከዛ በኋላ እንዲሁም ተነስቶ ወደ ሌላ ቦታ ሄደ። ሽሽት ነው የገባው ማለት ነው። ለምንድን ነው የሸሸ? ከንቱ ውዳሴ ይሆንብኛል፣ ክብሬ ይታወቅብኛል፣ ይገለጥብኛል እያለ ራሱን ተደብቆ ለመኖር ለሌሎችም አራያ የሚሆን መንፈሳዊ ሕይወቱ በተለይ በገዳም ውስጥ የነበረው ሕይወት ለሌሎቹ መነኮሳት በከተማም በተለያዩ ቦታ ላሉ መነኮሳት ከንቱ ውዳሴ መራቅን እንዳለብን፣ ትዕግስተኛ መሆን እንዳለብን እንዲሁም በዚህ በሃይማኖት አበው ላይም በዚህ ራሱ በጻፈው ራሱ ክርስቶስ ትዕግስትን አስተማራቸው ይላል ራሱ። ስለዚህ ከማን የተማረው ይባል? ከራሱ ከመድኃኔዓለም የተማረው ነው። መንፈሳዊ ሕይወቱ ገዳማዊ ሕይወት መገለጫው አንዱ ራስን መግዛት ነው። ራሱን ገዝቶ ከከንቱ ውዳሴ ርቆ ለቃለ እግዚአብሔር ተጋይ ሆኖ ትጉ ሆኖ ከዛም ደግሞ ከንቱ ውዳሴን ረስቶና ሸሽቶ መኖር ገዳማዊ ሕይወት የሚያሰኝ አንዱ ይሄ ነው። ከዛ ሲቀጥል መንፈሳዊ ሕይወቱ ቅዱስ ጎርጎርዮስ ከተጠመቀባት ጀምሮ በኃጢአት አልተከሰሰም። እውነት ለመናገር ማለት አልተከሰሰም ማለት ሰዎች ከሰውታል፣ ቅድም እንዳነሳ ነው። ግን ራሱ ግን ወይኔ ይህን ባላደረኩ ኖሮ የሚልበት ስራ ግን የለውም። ሁሉ መንፈሳዊ ሕይወቱ አስተማሪ ነው። ያደረጋቸው ስራዎች በዚሁ አጋጣሚ ምናልባት ገባሬ መንከራት ያሰኘውም እኮ አንዱ ይህ መንፈሳዊ ሕይወቱ ነው። በዛው እንየው ገባሬ መንከራት። አሁን ቅዱስ ጎርጎርዮስ ገባሬ መንከራት ለሌሎቹ ከገዳማዊ ሕይወት በተጨማሪ ሌሎቹን መማረክ የሚችል ጥበብ ያለው ሰው ነው። ለምሳሌ ገባሬ መንከራት ያሰኘው ቅድም አንዷን ጠቅሰናል፣ የዚያችን ሴት ታሪክ። እንዲሁም ከዕለታት አንድ ቀን ሁለት ወንድማማቾች ተጣልተው ወደሱ መጡ ይላል። አባታችን አስታርቀን ብለው መንፈሳዊ ሕይወቱን እየተረዱ ያወቁ አባታችን ተጣልተን ነውና ብለው ሁለት ወንድማማቾች ወደሱ መጡበት። ከዛ በኋላ ግን በምን ተጣላችሁ ነው ያላቸው። አባታችን ባለጸጋ ነበረ። ስለዚህ ሀብት ሲያወርሰን አንዱ ይህን ያህል መሬት ለእኔ ይህን ያህል መሬት ለወንድም የሰጠ፣ ግን ከመካከል አንድ ባህር አለች፣ ለማን እንደምትሆን ግራ ገባን። ስለዚህ ያቺ ባህር ደግሞ አሳ እያወጣን የምንጠቀምባት ናት እና በሱ ምክንያት ተጣልተን ነው። በሉ እንግዲህ አንድ ቀን አንዳችሁ እያወጣችሁ ተጠቀሙ ብሎ አስታርቆ ሰደዳቸው። በኋላ ግን መልሰው ተጣሉ ማለት ነው። ይሄ የሚያስታርቁ ብፁዓን ናቸው የሚለው መንፈሳዊ ሕይወትን በሚገባ የማቴዎስ ወንጌል ምዕራፍ 5 ላይ የተመዘገበውን ተገበረው ማለት ነው። በኋላ እንደገና ተጣልተው መጡ። በምን ተጣላችሁ? አልተስማማንም። ለምን? አንድ ቀን ብዙ ይያዛል፣ አንድ ቀን ትንሽ ይያዛል። ያሳ ነገር ምን እናደርጋሉ? እንግዲያውስ በዚህ ማትስማሙ ከሆነ አለና ወዲያው ወደ እግዚአብሔር አመልክቶ እንግዲህ መንፈሳዊ ሕይወቱ ወደ እግዚአብሔር አመልክቶ ውሃውን ባህሩን የብስ አደረገው ነው የሚለው። ትልቁ ገባሬ መንከራት የሚያሰኘው ይሄ ነው። በሉ እንግዲህ ይሄንን እኩል ተካፍላችሁ እያረሳችሁ ተጠቀሙ ብሎ ሰጣችሁ። ውሃውን ባህር ማድረግ ማነው ባህሩን የብስ ማድረግ የቻለ ነው። መንፈሳዊነት ሲኖር፣ ሃይማኖት ሲኖር፣ ሰው ጾመኛ ሲሆን፣ ሰው ጸሎተኛ ሲሆን፣ ተሐራሚ ሲሆን ውሃውን የብስ ማድረግ ይችላል። የብሱ ላይ ደግሞ ውሃ ማፍለቅ ይችላል። አሁን ከአባቶቹ ከነ ሙሴ ይዞት የመጣ ገባሬ መንከራት። ሙሴ እንግዲህ በብሉይ ኪዳን ገባሬ መንከራት ተብሎ የሚጠራለት ሙሴ ባህር ከፍሏል። ሙሴ ባህር ነው የከፈለ። ይሄ ደግሞ በሉ አለና ውሃውን ባህሩ አደረገና የተሰደደው ውሃውን የምናውቀው ነገር የለም። ግን ወደ አምላኩ ጸልዮ ያንን አርሳችሁ ተጠቀሙ ብሎ እንዲያርሱት አደረገ ይላል። ስለዚህ መንፈሳዊ ሕይወቱ ባህርን ያደረቀ የተጣሉትን ያስታረቀ ይልቁኑ ከንቱ ውዳሴንም የሸሸ ከብዙ ነገር የዚህን ዓለም መከራ በብዙ መንገድ ተቀብሎ የአጋንንትን ድል የነሳ አባት መሆኑ ከመንፈሳዊ ሕይወቱ ከገዳማዊ ሕይወቱ ምንማረው ይህንን የመሰለ ታሪክ የሚያስተምረን አባት ነው ማለት ነው ቅዱስ ጎርጎርዮስ። ቃለ ሕይወት ያሰማልን መምህራችን። እጅግ የሚገርሙ ታሪኮች ያሉት ናቸው። እንደው ቅድም ሲናገሩት እዚያ ላይ ውሃውን እኮ አይደለም ያደረቀላቸው፣ ውሃውን ብቻ አይደለም ኃጢአታቸውን አደረቀላቸው። እዚያው ላይ በቃ ደረቀ። የኃጢአት ምንጭ የነበረው ያኛው ሲደርቅ፣ ውሃው ሲደርቅ ምክንያት የነበረው እዚያ መካከል ላይ በቃ ቆመ እና ኃጢአትንም ያደረቀ ሊቅ ደግሞ ፍቅርን ያለመለመ ሊቅ ነው ማለት ነው። የተወደዳችሁ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ የቅዱስ ጎርጎርዮስ ገባሬ መንከራት የሕይወት ታሪክ ትምህርት ገዳማዊ ሕይወት ይህን ይመስል ነበረ። በክፍል 2 መርሃ ግብር እስከምንገናኝ የዛሬውን መርሃ ግብራችን ከዚህ እንጨርሳለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ እንጨርሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን።